በኢሳት ሬዲዮና ቴሌቪዥን ተመልካቾችና አድማጮች ስም ከልብ እናመሰግናለን። እንግዲህ እዚህ አስመራ ድረስ መተን ለዚህ ቃለ መጠይቅ ፍቃደኛ በመሆኑ በድጋሚ ምስጋናችን እናቀርባለን። እንደው ስለርሶ በጤናውን ጀምርና ጤናው ምን ይመስላል? የተለያዩ ነገሮች ሲባልኛ በነበርንበት አካባቢ ብዙ ነገር ሲባል ነበርና እንደው ጤናው እንዴት ነው? ምን ላይ ነው ያሉት? أنا علم سيد تعهو سبي حمام بعد بلاي أنا أدلي يزبلو روبني تقام قلت عيوتي سماعي مش خلوت بدينا رقد أنا أدلني أنا ما تشلالو بشتى የሚባል ነገር የለብኝም በዚህ ዓለም ላይ ጤነኛ ሰው ነኝ ማለት እችላለሁ እኔ ይህንን እድል ነው የምለው ችግሩ ግን ምንድነው መሰለ ምናልባት ጤናዬን በተመለከተ የሚወራውን ከሌሎች ጥያቄዎች ጋር ልናገርበት እንችላለን እንደሚታወቀው ያለንበት ዘመን የኢንፎርሜሽን ዘመን ነው እውነታውን ለማወቅ ኢንፎርሜሽኑን ገንቢ በሆነ መልኩ የሚጠቀምበት አለ በተቃራኒው ደግሞ አፍራሽ ለሆነ ዓላማ የሚጠቀምበት ስላለ ጉዳዩን የመጠምዘስ ሁኔታ ይታያል አንድ ሰው ከጠላኸው እንዲታመምልህ ትፈልጋለህ እንደታመም አድርገህም ትቆጥረዋለህ የታመም አስመስልህም ታወራለህ እኔ እንዲህ አይነቱን ነገር በገዛ ራሱ በሽታ ነው የምለው የጤናዬን ጉዳይ በተመለከተ ግን አስቀድሜ እንደገለጽኩልህ እኔ እድለኛ ነኝ ማለት እችላለሁ የተሟላ ጤና ያለ كم زحمة مسيلكات الزارب أنا نسو حمامي يدبلو أجي هاي تعناي قداي أدلني أنا نفسي أدلني ለምን ይመስሎታል ይሄ ነገር የሆነው በርሶ ላይ እንዲህ አይነት ነገሮች የሚወሩት ለምንድነው ምናልባት አሁን እርሶ ደና ነኝ ብለዋል ግን ሌሎች ወገኖች የሚያነሱት ፍርሃት አለ ከርሶ ጤና ጋር ተያይዞ የቀጣዩን የኤርትራ ሁኔታ ምናልባት እሳቸው ከሌሉ እንዲህ ሊፈጠር ይችላል እንዲህ ሊፈጠር ይተዋለ ብዙ ስጋቶች ሲንጸባረቁ ይታያሉ እርሶ ደግሞ አሁን እኔ ጤነኛ ነኝ ብለዋልና ከምን የመነጨ ይመስሎታል ከርሶ ጤና ጋር የተያዘው መረጃ እንዲሚሰራጭ እት መጀመሪያ ጸገም ተሐደሰብ ክትጸልይ ትኽእልኻ እትሰብ ከሐመልካ خدر ለኸለኻ እቲ የመጀመሪያው ችግር አንድን ሰው ልትጠላው ትችላለህ የምትጠላው ሰው እንዲታመምልህ ትፈልጋለህ ይሄ በእውነቱ ራሱን የቻለ በሽታ ነው በርግጥም የሌላን ሰው መታመም የሚፈልግ ሰው ራሱ በሽተኛ ነው ማለት ይቻላል ምክንያቱም ዓለምን በተጨባጭ ሁኔታ አይመለከተውም በእያንዳንዱ ህብረተሰብ ውስጥ ሰዎች የየራሳቸው ሚና አላቸው የፖለቲካ ጉዳይ ሲነሳ በርግጥ እኔ ይሄን የፖለቲካ ህመም ነው የምለው ብዙዎች ኤርትራ እንድትዳከም የኤርትራ ህዝብ እንዲንበረከክ በኤርትራ ላይ ሁሉንም መጥፎ ነገሮች የሚመኝ በተለያዩ የማጠልሸት ወይንም ደግሞ ዲሞናይዜሽን በቀጣይ ወደ እንዲህ አይነቱ ጭንቀት ውስጥ ወይም ኦብሴሽን የሚገቡ የፖለቲካ ኃይሎች ወይም የፖለቲካ ሰዎች የአእምሮ ችግር ያስከተለው ነው በዚያ አኳኋን የማይጨበጥ ቅዠት ውስጥ ይገባሉ በእንዲህ አይነቱ ቅዠት ውስጥ ሆነህ በማትወደው ሰው ላይ መጥፎ ነገር እንዲደርስ ስለምትመኝ መጨረሻ ላይ ይህንኑ የራስህን ቅዠት መልሰ ታምንና እውነት አድርገህ ለማስመሰል ትሞክራለህ ብዙ ሰዎች ደጋግመው ስለዚህ ጉዳይ ስለጠየቁ እኔ ምንድነው የምለው የኔን ጤና በተመለከተ ብዙ አትጨነቁበት የአእምሮ ችግር ያለባቸውና እንደዚህ አይነት አስተሳሰብ ያላቸው ግለሰቦች በማይወዱት ወይም በሚጠሉት ሰው ላይ አስከፊ ነገሮች ብቻ እንዲደርስበት ስለሚመኙ ይህ ደግሞ የአእምሮ ችግር ያመነጨው ስለሆነ በተደጋጋሚ ይሄ ጥያቄ ሲነሳ መልስ ለመስጠት ትችላለህ እውነተኛውን መፍትሄ አትፈልግም ጉዳዩን ከተጨባጭ ሁኔታ አንፃር ኦብጀክቲቭሊ ሊመለከተው አይፈልግም ምክንያቱም አእምሮ በመጥፎ ምኞቶች ብቻ የተሞላ ስለሆነ ራሱን ጭንቀት ውስጥ ያስገባል አንድን ሰው ስለጠላው ብቻ እንዲታመምለት እንዲደክምለት ወይም መጥፎ ነገር ብቻ እንዲያጋጥመው ስለሚፈልግ ይህ አይነቱ ግንዛቤ ወይንም ፐርሰፕሽን የአእምሮ ችግር ባለባቸው ሰዎች ውስጥ ያለ ነው የምለው ነኝ ከዚህ ውጭ ግን አስቀድሜ እንደገለጽኩት እኔ እድለኛ ነኝ
የተሟላ ጤና ያለኝ ሰው ነኝ። ናይ በሐቅ ፍታሕ አይትደልን ነቱ ጉዳይ በወድዓውነት ኦብጀክቲቭ ልኽትሪዮ አይትደልን ትምኒት ናይ ውሽጢ ትምኒት ሕማቕ ትምኒት ደድኸፍአ ትምኒት ጥራይ ስለ ትምኒ ኣብኡ ኦብሴሽን ተኣቱ ትሰብ ናብኡ ጥራይ ሓስብ ንሓደ ሰብ ስለ ዝጸልኦ ክሓመሉ ክደኽመሉ ሕማቕ ነገር ከጋጥሞ ስራይ ዝለደሊ perception of umro حمومات دلو يزبلنا physically أنا هم تقدم أزبالكو عدلني أبزح سجم ناكم بالله እንግዲህ ያው እኛ በኤርትራ ቆይታችን ብዙ ነገር ያስገረሙን ነገሮች አሉ በተለይ የኤርትራን ባለስልጣናት በአጀባ ይንቀሳቀሱም ነገር ግን በአንጻሩ የድንበሩ ዝግብ ከኢትዮጵያ ጋር አለ እንደዚሁም ከምዕራባውያን ጋር ያለው መሻከር ሲታይ እናንተ እንደዚህ በነጻነት ያላጀብ መሄድ ምን ያህል በጣም ስላስገረመን ነው ይሄን ጥያቄ ያነሳነውና ብዙ ችግሮች አሉ ከምዕራባውያን ጋር እንዲሁም እዚህ ከድንበሩ ጋር በተያዘና ሁሉንም ባለስልጣናት ስንመለከታቸው መንገድ ላይ ሲሄዱ ነው አጀብ የላቸውም ይሄ ከምን ይመነጭ መስሎታል ብዙ መግለጽታት ከግበረሉ ይካልዩ ግን ናይ ህዝብ ኩነታት መጀመሪያ بدقة وانا حماق ده حسب سلا آخر لو خيل ده حرف من الله شمسينا عن الزارب اللون خيلنا ይህንን በብዙ መንገድ መግለጽ ይቻላል ዋናው ነገር ግን የህዝቡ ሁኔታ ነው በውጭ መጥፎ የሚያስብ ጠላት ሊኖር ይችላል ስለዚህ ጉዳይ ምናልባት ወደ ኋላ ላይ ልንናገርበት እንችላለን እንደ አስተዳደግም እንደ ባህልም ይህ ህዝብ ፖሊስና ተቋጣሪ አይፈልግም ህዝቡ መሪዎቹንና ሐላፊዎቹን የሚያምናቸው ከሆነ ማን ነው በእነዚህ መሪዎችና ሐላፊዎች ላይ ጉዳት ሊያደርስባቸው የሚችለው በዚህ ጉዳይ ላይ ወሳኙ ህዝብ ነው ከጥጥ ትግል ጀምሮ ህዝብን ለማገልገል ቤዛ የሆኑ ሐላፊዎችና መሪዎች በህዝብ መካከል በነጻ ለመንቀሳቀስ ምን የሚያስፈራቸው ነገር ይኖራል ይሄ አንድ መሰረታዊ ጉዳይ ነው ባለስልጣን ሆነ በማንኛውም አካባቢና በማንኛውም ጊዜ መንቀሳቀስ የማትችል ከሆንክ በአገሪቱ ውስጥም መኖር የለብህም ነው የሚለው ነው ምክንያቱም በህዝብና በሐላፊዎች መካከል መተማመን ከሌለ በእንዴት አይነት መልኩ ልትቀጥል ትችላለህ በእርግጥ ከሺ ወይም ከሚሊዮን መካከል መጥፎ ነገር የሚያስብ አንድ ሰው ሊኖር ይችላል ከሚሊዮን መካከል ለአንድ ወይም ለሁለቱ ተገዥ ልትሆን አትችልም ገና ለገና እንዲህ አይነት መጥፎ አስተሳሰብ ያለው አንድ ወይም ሁለት ሰው አለ ብለህና እሱን ፈርተህ ከህዝቡ ተነጥለ መኖር አትችልም ይህ ለረጅም ዓመታት በህዝቡ ውስጥ ሲቀጥል የቆየ የመተማመን ባህል የፈጠረው ሊሆን ይችላል ከውጭ የሚመጣ ጠብ አጫሪ መጥፎ ነገር ለመፈጸም ይፈልግ ይሆናል ነገር ግን ህዝብን ተሻግሮ መጥፎ ነገር ሊያደርግ አይችልም በእርግጥ እንዲህ አይነት ነገር በፍጹም አያጋጥም ኢምፖሲብል ነው ማለት አይደለም ሊያጋጥም ይችላል ነገር ግን ተክህሎ ወይም ፖሲቢሊቲ አለ ሊያጋጥም ይችላል በሚል እሳቤ ብቻ የመንግስት ባለስልጣን ሆነህ ሁሉ ጊዜ በሰራዊት በመድፍ በታንክና በጠመንጃ እየታጀብክ የምትሄድ ከሆነ የፖለቲካ ሁኔታ ጤናማ አለመሆኑን የሚያረጋግጥ ነው ባይ ነኝ ምናልባት እኛ በእንዲህ አይነቱ ህብረተሰብ ውስጥ ስላለን አዲስ ነገር ሆኖ አይታየንም ወደ ውጭ ሀገር ስንሄድ የምንመለከተው ግን በብረት ለበስ ተሽከርካሪዎችና ጠመንጃ ባነገቱ ወታደሮች የሚጠበቅ ቅጥር ግቢ ወይም ጽፈት ቤት ውስጥ እስረኛ ሆነ መኖር ነው እኔ በበኩሌ እንዲህ አይነቱን ነገር ከእስርም በላይ ነው የምለው ሁኔታው እንደዚያ ከሆነ ፖለቲካ ትርጉም የለውም ህዝብን በእንዲህ አይነት ሁኔታ ውስጥ መኖር አይችልም ከድሮ ጀምሮ በአባቶቻችን የሚነገር አንድ አባባል አለ አንተ ብለ የምትጠራው ሹመኛ ይኖርህ ይባላል አንድ ሹመኛ አንተ ብለ ስትጠራው የኔ ኩያነህ የማለት ያህል ነው አንቱ ብለ መጥራት ከጀመር ግን ባንተና በሱ መካከል መራራቅ አለ ማለት ነው ከዚያ አኳያ ካየኸው ይህ ለረጅም ጊዜ የዘለቀና ስር የሰደደ ባህል ስለሆነ ለህዝብ ነው የምሰራው ይያልክ በተቃራኒው ህዝብን መርገጥ የለብህም በህዝብ ላይ የመቀለድ ሁኔታ መኖርም የለበትም በዕለት ተዕለት ኑሮም
ከህዝብ ጋር ተራ የሆነ ኑሮ መኖር መቻል አለበት። ይህን ሁኔታ ለመፍጠር ብዙ ጊዜና ከባድ ሥራ የሚጠይቅ ነው። በአጠቃላይ ከሁሉም በላይ ግን በዚያ አካባቢ ህዝብ ውስጥ ለረጅም ጊዜ የሰረጸ ባህል አለ ማለት ነው። ከውጭ ሀገር ወደ ኤርትራ ለሚመጣ ሰው ይህ ነገር በጣም ሊያስገርሙ ይችላል። ነገር ግን እዚህኛ ጋር ነባራዊና የተለመደ ነገር ስለሆነ እኔ ብዙዎችን መታችሁ ማየት ትችላላችሁ ነው የምለው። አንድ ሚኒስትር ወይም ባለስልጣን ከህዝብና ከሀገሪቱ ህይወት ተነጥሎ በጠመንጃ በመድፍና በታንክ ታጅቦ የሚሄድ ከሆነ እንዴት አድርጎ ነው ወደ ተራው ህዝብ ሊደርስና ስራውን ሊያከናውን የሚችለው? ይህ ሁኔታ በስራው ላይ ከባድ ጥያቄን የሚያስከትል ነው። ግን ምናልባት እኛ ጋር ይሄ ነገር ቀላል ሊመስል ይችላል። ታስክስናቱ ወይ ኢማማትናቱ ብዙ ከቢድ حتى ግን ዋና ምናልባት ቀሊል መስለው እንደው ወደ ኋላ አንድ እንትን ለመልሰውትና ባልደረባዬ ቀደም ብሎ ስለ አጠቃላይ ስላየው ነገር እንትን ብሏል። እንደው ወደ ልጅነት አስተዳደገው ልምጣና ብዙ አናቅም እኛ ግን ያው የትግል ህይወቱን እናቃለን። ፕሬዝዳንት ኢሳያስ ማን ናቸው? አስተዳደጋቸው ወደዚህ ትግል እንዴት ገቡ? እስቲ እንደው የልጅነቱን አስተዳደግ የተማሩትን ትምህርት ከዛም ወደ ትግል እንዲገቡ ያደረገውት እንደው እስቲ ይንገሩን። أنا بزعبا نفسي زاربونا يدفرني يدلني على عبت سبزه حتى تغليو أنا نفسي وصيت ويفرا ناي قالسيت من كوينا أنا ما كوينا ندهري له ندهريت 5 عامات እኔ ስለ ራሴ ብዙ መናገር አልደፍርም አልፈልግም። ሰው ስለ እኔ ብዙ ሊጠይቅ ይችላል። እኔ ራሴን የትግል ውጤት ወይም የትግል ፍሬ ነኝ ነው የምለው። እኔ ማን ነኝ ብዬ ወደ ኋላ 50 ዓመታት ተመልሼ ካየሁት እኔ የ50 ዓመታት ውጤት ፕሮዳክት ነኝ። ስለዚህ በዚህ መልኩ ብትገነዘቡ ይሻላል። የት አካባቢ ተወለድክ? አስተዳደግስ ምን ይመስላል? እንዴት እዚህ ደረጃ ላይ ደረስክ ካልከኝ ሰውን ሰው የሚያደርገው ህይወት ነው። የህይወቱ ቅርጽና ተሞክሮ ነው። አሁን እኔ ራሴን ወደ ኋላ ተመልሼ ካየሁትና እኔ ማን ነኝ ብዬ ከጠየቅኩ መልሱ እኔ የትግል ውጤት ወይም ፕሮዳክት ነኝ የሚል ነው። ከልጅነት እስካሁን እስካለንበት ደረጃ ብዙ ሰው ታሪኩን እንደፈለገ አድርጎ መጻፍ ማስዋብና መግለጽ ይፈልጋል። ነገር ግን በማንኛውም አካባቢ የሚኖር ሰው በፖለቲካ ዓለምም ሆነ በሌላው ዘርፍ የተለያየ ዓለም ሊሆን ይችላል። ሰው ያደገበት አካባቢ ውጤት ነው እኔ የምለው። ስለዚህ ከህፃንነት ጀምሮ አስተዳደጌ ምን ይመስል ነበር? ከዚያ በኋላስ እንዴት ብዬ የትግሉ ተሳታፊ ሆንኩ ለሚለው ጥያቄ ምናልባት አብዛኛውን ጊዜን ማለትም የእድሜ 2/3ኛውን በትግል ስላሳለፍኩት መጨረሻ ላይ ማለት የምችለው እኔን የሰራኝ ትግሉ ነው። እኔ ደግሞ ማንነቴ የትግሉ ውጤት መሆኔ ስለምረዳና ስለምገነዘብ ከዚያ በላይ ሌላ መግለጫ ታገኝበት መሞከር ወደ የግል ታሪክና የግል ዝና ውስጥ የሚያስገባ አይነት አናገር ነው የሚሆነው። ይህ ደግሞ ሁሉ ጊዜ ሐቁን ስለሚያዛባ ተጨባጩ እውነታ ለመናገር እያንዳንዱ ሰው እኔ ያደኩበትንና ያሳደገኝ አካባቢ ውጤት ነኝ የሚል ስለሆነ ሁሉ ጊዜ እኔ ያደኩበት አካባቢ ውጤት ነኝ ብዬ ብቻ ልገልጽልህ እችላለሁ። ብዙ ሰው በልጅነቱ ጊዜ ያልመው እንደነበርና አሁን የደረሰበትን ደረጃም በራሱ ዕውቅና እንደደረሰበት አስመስሎ ሊናገር ይችላል። ህይወት ግን እንደዚህ አይደለም። በልጅነትህ የትም አካባቢ እደግ፣ በዋናነት አንተን ሰው የሚያደርግ ግን ያሳለፍከው የህይወት ልምድ ብቻ። ተወደአ ነገር ሞዳር ንሱ ከምዝ መርሖ ገሩ ክዛረብ ይኽእል ከም አይኮነን ህይወት አብዝሆነ ህይወት ምንስነት ካብ ዝሆነ ከባቢ ዓቢኻት ከውን ትኽእል ዋና ንዓኻ ሰብ ዝገብረካ ግን እቲ ዝሓለፍካዮ ናይ ህይወትካ ዓመታት ጥራይ። አሁንስ ልጆች አሉት? ልጆቹ የት ነው የሚማሩት? እንግዲህ ብዙ ጊዜ ባለስልጣናት በአፍሪካ ሀገር ልጆቻቸው ውጭ ሀገር ይማራሉ። እንደዚህ የርሶ ልጆችስ እስኪ ስለ ቤተሰቡ እንደው እምነቴ ማለት
بيناي مقد خب زخونه زيغا خبلص خيل وداي نابنت بيناي مخنيات بمنتاي مخنيات ببيولوجيكال فلي بلا فطرت سلازخونه ودي بريزيدنت سلازخونه زبلص عدلات سلازلو እምነት ነው ማለቴ ለምሳሌ ልጄ በምን አይነት ነው ከሌላው ዜጋ ሊበልጥ የሚችለው በምንስ ምክንያት ባዮሎጂካሊ ለየት ያለ ፍጡር ስለሆነ ነውን የፕሬዝዳንት ልጅ ስለሆነ ከሌሎች የበለጠ እድሎች ስላሉት ነው ወደ እንዲህ አይነቱ ሁኔታ ከመጣን ዜግነት የሚባለው ትርጉም የለውም ህይወት የሚባለውም ትርጉም የለውም አብዛኛው በአፉ ላይ የወርቅ ማንኪያ እንደታደለ ወጣት ነው የሚሆነው መሰረታዊ ፍልስፍና ሁሉም ዜጋ እኩል መብትና እኩል እድል ሊኖር ይገባል የባለስልጣን ልጅ ስለሆነ ከሌሎች የተለየ እድል እንዴት ይሰጣል አእምሮ ከሌሎች የበለጠ ስለሆነ ነውና በተለያዩ መንገዶች ተፈጥሮ ከሌሎች የበለጠ ከፍ ያለ ስለሆነ ነውና በየትኛው መንገድ አገር ህዝብና ዜግነት አለ ሲባል በመሰረቱ ይህ የእኩልነት መብትና እድል ጉዳይ መራገጥ መቻል አለበት ይህ በሁሉም መንገድ መስራት መቻል አለበት ባለስልጣንም ሆንክ የባለስልጣን ልጅ ሆንክ ከሌሎች የምትለይበት ምንም ነገር የለም ስለዚህ እንደ ሁሉም ዜጋ እኩል ሆነው መኖር መቻል አለባቸው አለበለዚያ በአፍሪካም ብቻም አይደለም በሌላውም የዓለም አካባቢ እኔ ነኝ ስል የኔ የገዛ ራሴ አመጣጥና ህልውናዬ ነው እንጂ የኔ እድል የሌላውን መወሰን የለበትም ልጆቼ በኔ እድል ተጠቃሚ ሆነው በሌላው ላይ መቀለድ ወይም ልዩ በሆነ ሁኔታ የሚያርጉበት ምክንያት የትኛው መብት ነው እንደሚፈቅድላቸው ከሌላውስ በምን ይበልጣሉ ሌላው ሰርቶ ይበላ ነው ሌላው ሰርቶም የመብላትም እድል የማያገኝ እኮ አለ የባለስልጣን ልጅ ነህ ያለ ሥራ እንዴት ብለህ ተቀምጠህ ልትኖር ትችላለህ ከሌላው በምን ልትበልጥ ትችላለህ ይህ መሰረታዊ ፍልስፍና በመንግስት ባለስልጣናት ላይ ብቻ የሚታይ ሳይሆን ተራ የሀገሪቱ ዜጋም እኔ ከሌላው ጋር እኩል ነኝ የሚል እምነት ሊኖር ይገባል ለምን ሰውንግ ለምን በአንድ ሀገር ውስጥ ትኖራለህ ለምን በአንድ አካባቢ ብቻ ትኖራለህ ከሌሎች ጋር እኩል ካልሆንክ ከነሱ በምን ትበልጣለህ ሁለት አይን እንጂ አራት አይን የለህም ሁለት ጆሮ እንጂ ከሌሎች የበለጠ ጆሮ የለህም እጆችህ እንደ ሌላው ሰው አይነት እጆች ናቸው አእምሮህም ቢሆን ከሌላው ሰው የበለጠ አይደለም ስለዚህ ሁኔታዎችን ብቻ ተጠቅመህ ሌላውን ሰው እንደ አንተ ሰው እንዳልሆነ ሌላው ዜጋ መብት እንደሌለው መቁጠር ተገቢ አይደለም መብትና እድሉ የሚሰጠው ለሌሎች የህብረተሰብ የተለዩ ክፍሎች ብቻ ከሆነ ለምን ዜጋ ይባላል መሰረታዊ ፍልስፍና መሆን ያለበት ይህ ነው ስለሆነም ደግሞ ለእነርሱም ቢሆን የሚሻለው የተለየ አመለካከት አእምሮአቸው ውስጥ እንዳይፈጠር እንደማንኛውም የሀገሪቱ ተራ ዜጎች ሲያድጉ ብቻ ነው ጤናማ ሰዎች ሊሆኑ የሚችሉት እንደ ተራ የሀገሪቱ ዜጎች ካላደጉ ለነሱም መጨረሻ ላይ ጥሩ አይደለም ማለት ነው አእምሮውን ካምና ካልሰብ ተበልጽ አይሆነን ስለዚህ አጋጣሚታት ተጠቂምካ نخال سب كم سب ذيكونه نخال زيجا مسل كم زي بلو فولي كفلنا يتعبرت سب تراين ظهر كوينو مثلا عدلاتن دوسد سلام تاي زيجا هون إذا أنا تي مسرتها فلسفة النازي نصوص لدخانه نعتاتهم من كحشام نعتاتهم من زي كونه الرعاية وأمورهم كيفتر كم ترى زيجاتنا إذا هاجر كعبي قلوا ترى يوم طعيات سبات تخونه كم ترى زيجاتنا إذا هاجر تزيع عبيهم نعتاتهم من يجبروني مالتي موداته ወደ ባለስልጣናት ወደ እርሶ ምንምጣ በጣም ሲምፕል የሆነ ህይወት ነው የምትኖሩት አሁን እርሶን ራሱ ያገኘነው በዚህ በበራው እንደማንኛውም ዜጋ ስራ እየሰሩ ልብሶት አጠቃላይ ሁኔታው እንደማንኛውም ሰራተኛ ሆኖ ነው ያገኘኑትና ይሄ የኤርትራ ህዝብ ማንነት መገለጫ እንዲሆን ያደረጋችሁት ነው انا نقول حزبي منالبات بزح سربرايز قبرن نجر كم ابنت تكس ومس كل الا اب حدا نا افريقيا هاجر
ፈራዶ ዳያኑ ኮፊሎ ማለት እኔ ለሁሉም ህዝብ ነው የምለው ከሁሉም ጋራ የምናገርበት አንድ አስገራሚ ምሳሌ ልጥቀስ በአንዲት የአፍሪካ ሀገር ዳኞች በችሎት ተቀምጠው እንደ እንግሊዛውያን ነጭ ኮፍያ ወይም ዊግ ያጠልቃሉ እንደ እንግሊዛውያኑም ይለብሳሉ በእንግዳ አቀባበል ስነ ስርዓት ወይንም ሴሬሞኒ ቅኝ ግዛት የወረሰው ሪቹዋልስ አካሄድ መከተል ይፈልጋል በእውነቱ በጣም የሚገርም ነው ያንተ የገዛ ራስህን ማንነትና አይደንቲቲ ባህል አለ ይህ የኛ ብቻ አይደለም የብቻችን ኤርትራ ውስጥ ብቻ አይደለም ባህል ያለን ከዘመናት አንስቶ እየተወራረሰ የመጣ ባህል አለ መከባበር የለም ማለት አይደለም ተከባበራለ ነገር ግን ላይላዩን ሰማይ ለሰማይ በደመና ውስጥ እየሄድክ ለመኖር የምታሰርጸው ባህል አለ በአብዛኛው የአፍሪካ ሀገሮች የምንመለከተው ከቅኝ ግዛት ማክተም በኋላ ስልጣን የያዙ የሀገሬው ሰዎች የቅኝ ገዢዎችን ባህል ነው ሊኮርጁ የሚፈልጉት የነሱን አካሄድ የነሱን ባህል የነሱን ሴሬሞኒያል ወይም የድግስ ስነ ስርዓት መኮረጅ ይፈልጋሉ እኛ እኮ ህዝብ ነን የራሳችን ባህል አለ ሁሉም ሰው የየራሱ ባህል ሊከበርለት ይገባል በህብረተሰቡ ውስጥ መከባበር የለም ማለት አይደለም ነገር ግን አብዛኛው በባህል ውስጥ የሚከሰተው መዛባት ወይም ዲስተርሽን የውጭ በተለይ ደግሞ በመጥፎ መልኩ የቅኝ ግዛትን ባህል ለመውረስ ስለሚፈልግ ነው አካይዳ ህዝብ ኮይና ነህና ባህሉን አለና ሁሉ ሰብ ባህሉ በባህላችን ሹመኛ አይከበርም ትልቅ ሰው አይከበርም ማለት አይደለም ይከበራል እኮ ነገር ግን ይህንኑ ከተገቢው በላይ በማጋነን ያንድንና የሁለት ሰዎች ምስል ወይም ኢሜጅ ፈጥራለ ይህ ትክክለኛ ወይም ሪል አይደለም በርግጥ የግለሰቦቹ አቅም መገለጫም አይደለም አንድ ስርዓትን ወይም ግለሰብን በእጅጉ አርቲፊሻል የሆነ ከነባራዊው ሁኔታ ያፈነገጠ አካባቢ በመፍጠር በእጅጉ ገዝፎ እንዲታይ ታደርገዋለህ ሓደ ወይ ክልተ ሰባት ሪል አይሆነ ናይ በሐቂ መግለጽና አቅምና ይተሙል ቀሰባት አቆናን ለምን እንዲሆናል እኛ ባህላችንን ማሳደግ እንችላለን የተለያዩ ባህሎችን መቅሰም ትችላለን ይህ ባህል በህዝቡ ውስጥ ያልነበረና አሁን የምታሰርጸው ነገር አይደለም በአብዛኛው ይህ መዛባት ወይም ዲቪዬሽን የሚመጣው የውጭ ባህልን እየኮረጅ እሱኑ ለማስፋፋት ስትሞክርና ሲሆን ከዚህም በኋላ ደግሞ የስልጣን ግንዛቤ ወይም ጽንሰ ሐሳብ ከሁሉም በላይ መሆን ምርጥ ልብስ መልበስ የበለጠ አይነት የአኗኗር ዘይቤ መከተል እንደሆነ በትራው ዜጋ ላይ ግንዛቤ ወይም ፐርሰፕሽን ተፈጥርበታለህ እኔ ኃያል ነኝ እኔ የሁሉም የበላይ ነኝ እኔ እንዲህ ነኝ ወዘተ ማለት የሚመስል ኢሜጅ ሲኪንግ ኢሜጅ ክሬሽን በተዛባ መልኩ በዋነኛነት ደግሞ ከውጭ ባስገባው አካሄድ ተፈጥራለህ ይህ ደግሞ በማንኛውም መልኩ አጋዥ ሊሆን አይችልም እንደኔ አመለካከት ተራ ህይወት ከመኖር በላይ የሚመች ነገር የለም ኑሮ ቀለል ያለ ከሆነ ይበልጥ መስራትና የበለጠ ውጤት ፕሮዳክቲቪቲ ሊኖር ይችላል ከተወሳሰበና ኮምፕሌክስ ከሆነ አላስፈላጊ የሆኑ አርቲፊሻል ነገሮች ከተደባለቁበት ግን መጨረሻ ላይ ፕሮዳክቲቪቲ ወይ ምርታማነቱ የሚፈልገውን ያህል አይሆንም እያንዳንዱ ባለስልጣንና ማንኛውም ኃላፊም ሆነ ዜጋ መገለጫው ስራው መሆን አለበት እንጂ አለባበሱ አካሄዱ አኗኗሩ ላይ ሐቀኛ ያልሆነ ምስል ወይም ኢሜጅ ከፈጠረ አያሌ ማህበራዊና ባህላዊ ችግሮች ስለሚፈጥር በሀገሪቱ ውስጥ ያለው ባህል አሁን እኛ የፈጠርነው አዲስ ነገር አይደለም መጥፎ ነገር ከውጭ እየኮረጅክ ለመንግስት ስልጣን ወይም ለመንግስት ባለስልጣናት ያልሆነ ወይም የሌለ ምስል ኢሜጅ ለመስጠት መሞከር በእውነት በጣም አደገኛ ነው ይህ ነገር አንዴ እንደ ስርዓት ወይም እንደ ሲስተም ሆኖ ከሰረጸ ለመንቀሉ ወይም ለመለወጡ አስቸጋሪ ነው ባያሌ ሀገሮች የሚታየው ችግር ይሄ ነው ባይነኝ የኛ አካሄድ ግን ያው ድሮ እንደነበረው ነባራዊ መሆን አለበት ነባራዊ ማለት ደግሞ ሁሉ ጊዜ ቀለል ያለ ሲምፕል የሆነ ማለት ነው ቀላል ሲምፕል ያልሆነ የሚባለው ደግሞ በአብዛኛው አርቲፊሻል ነው ስለዚህ ለምን አርቲፊሻል የሆነ ህይወት ለመኖር ትፈልጋለህ ለምን ነባራዊውን ህይወት አትኖርም ስራ የምትሰራ ከሆነ ነባራዊ ስራ ትሰራለህ ብዙ ነገር አያስፈልግህም ስለዚህ እኔ እንደ ህብረተሰቡ የሆነ ተጨባጭ ሪያሊስቲክ የሆነ ነባራዊ ህይወት መኖር አለብህ ባይነኝ አርሶ አደሩ እንዴት ይኖራል አርብቶ አደሩ እንዴት ይኖራል
ሰራተኛው እንዴት ይኖራል? ሁሉም እንዴት ይኖራል? ከነዚህ ፍጹም ተነጠለ ሌላ ምስል ወይም ኢሜጅ መስጠቱ ለምን ያስፈልጋል? ልትገልጸው ፖርትሬት ልታደርገው የምትፈልገው ምስል ኢሜጅ ምንድነው? ሰዎችን ለማስፈራራት፣ አምባገነን ለመሆን፣ ሰዎችን ለመግዛት፣ ለመቆጣጠር ይህ ተፈጥሯዊ ወይም ሐቀኛ ምስል ኢሜጅ ሊሆን አይችልም። ካሊ ኢሜጅ ክትብ ትደሊ ስለምንታይ እንታይ ቱ ፖርትሬት ገብረ ደሊ ዘለኻ ኢሜጅ ሰባት ከተፍርህ ሰባት ክትመልኽ ሰባት ክትገዝእ ወትቆጻጸር ባህሪያዊ አይከውነን በኢትዮጵያና በኤርትራ መካከል ያለውን ግንኙነት እንግዲህ ወቅታዊውን ሁኔታ በተመለከተ የርሶ ትንታኔ ምንድነው? ምን ላይ ነው ያሉት ሁለቱ ሀገራት? ዋጂ ኢትዮጵያ ኢልና ንዛረብ ጸጋሜ ወያነ ኢልና ንዛረብ ንኽእልና ኣብዛ ሓለፈ 24 ለለን ዓመታት ናይ ታሪክ ዲስቶርሽን ምዝምባዕ ተፈጢሩ ኢና ንብል። በአሁኑ ወቅት ኢትዮጵያ ብለን መናገር አስቸጋሪ ነው። ወያኔ ብለን መናገር እንችላለን። ባለፉት 24 እና 20 ምናምን ዓመታት የታሪክ መዛባት ወይም ዲስቶርሽን ተፈጥሯል ነው የምንለው። በኤርትራና በኢትዮጵያ ህዝቦች መካከል ያለው ግንኙነት ማንኛውም የፖለቲካ ኃይል ወይም ማንኛውም መንግስት እንደፈለገው ሊጠመዝዘው የሚችል ነገር አይደለም፣ የሚቻልም አይደለም። ይህ በቦታው ላይ እንዳለ ነው። ነገር ግን በመካከሉ መዛባት ወይም ዲስቶርሽን ሊመጣ ይችላል። እንዴት ነው ይህ መዛባት የሚመጣው? ይህን አሁን ያለውን ሁኔታ በሚገባ ለመገንዘብ ከፈለግን ወደ ኋላ ተመልሰን ማየት መቻል አለብን። ይህ ያሁኑ ሁኔታ ወያኔ ስልጣን ከተቆጣጠረበት ጊዜ ጀምሮ የመጣበት ስርዓት የፈጠረው መዛባት ወይም ዲስቶርሽን ነው። እነዚህ ጉዳዮች ረጅም ጊዜ የሚወስድ መግለጫ የሚጠይቁ ይሆናሉ። ነገር ግን በኤርትራና በኢትዮጵያ ህዝቦች መካከል ብቻ ብለን ሳይሆን በራሷ በኢትዮጵያ ውስጥና እንዲሁም በኤርትራና በኢትዮጵያ መካከል ባለው ግንኙነት ላይ የተፈጠረው አንድ ትልቅ መዛባት ወይም ዲስቶርሽን እንዴት ሊመጣ ቻለ ብለን ከጠየቅን መልሱ ቀላል ነው። ያለፉትን ተሞክሮች እንመልከት። ወያኔ የአዲስ አበባን ስልጣን ተቆጣጥሮ ኢትዮጵያን በራሴ አስተሳሰብ እቆጣጠራለሁ ብሎ ሲያስብ ያስከተለው መዛባት ወይም ዲስቶርሽን ምንድነው? የኢትዮጵያን ህዝብ ከፋፍዬ ብቻ ነው ላስተዳድረው የምችለው የሚል አመለካከት ነው ያለው። ምክንያቱም አንድ አናሳ ቡድን ኢትዮጵያን የመሰለች ትልቅ አገር እቆጣጠራለሁ ወይም እገዛለሁ ብሎ የሚያስብ ከሆነ በዚያው መጠን ማለትም በአስተሳሰቡ መጠን የሚያስከትላቸው መዘዞች አሉ። ኢትዮጵያን በመልክዓ ምድር ወይም ጂኦግራፊ ወደ ክልሎች መከፋፈል መቻል አለበት። ህብረተሰቡን እርስ በርስ እንዲፋጠጥ ማለትም ቨርቲካሊ ፖላራይዝ ማድረግ መቻል አለበት። እነዚህን ክልሎች እንደፈለክ መቆጣጠር ማኒፑሌት ማድረግ ትችላለህ። ይህ ከወያኔ አስተሳሰብ ጋር የመጣ መዛባት ወይም ዲስቶርሽን ነው። ከዚሁ ጎን ለጎን አፓረንትሊ ለውጭ ተመልካች ፌደራላዊ ዲሞክራሲያዊ ስርዓት እመሰርታለሁ በማለት ጥሩ ካባ ታለባብሰዋለህ። ነገር ግን በይዘቱ የኢትዮጵያ ህዝብ ቨርቲካሊ ፖላራይዝ ወይም እርስ በርሱ እንዲፋጠጥ አድርገህ ነው የምታስተዳድረው። የወያኔ ጭንቀት ኦብሴሽን ወይም አስተሳሰብ ኢትዮጵያን መቆጣጠር ወይም መግዛት አለብኝ የሚል ሲሆን አገሪቱን የማስተዳድራት ከሆነ ደግሞ ከሌሎች ጋር አብረ ለመኖር አልችልም የምትል ከሆነ ሌሎችን ለመቆጣጠር እንድትችል የአገሪቱን መልክዓ ምድር በክልሎች መከፋፈል ነው። ይህ ነው ከዚህ በፊት በኢትዮጵያ ታይቶ የማያውቅ አዲስ አይነት አስተሳሰብ ነው። ይህንኑ አስተሳሰብ የህዝቦች የራስን ዕድል በራስ የመወሰን መብት ሰልፍ ዲተርሚኔሽን በማለት ታሰማምረዋል። ፌደራላዊ ዲሞክራሲ በማለት ታስውበዋል። ይዘቱ ግን የኢትዮጵያን ህዝብ እርስ በርሱ እንዲቃቃር ወይም ፖላራይዝ በማድረግ ማስተዳደርና በቁጥጥር ስር ማድረግ ነው። በአናቱ ላይ ኢህአዲግ የሚል ጃንጥላ ትፈጥራለህ። እሱም ቢሆን ሽፋን ነው። የኢትዮጵያን ህዝብ እርስ በርሱ ከፋፍለህ ለመቆጣጠር እንዲመች ራሱን የቻለ አንድ ሽፋን ትፈጥራለህ። ባለፉት 24 ዓመታት እንዲፈጠር የተፈለገው ምስል ከተመለከትከው የወያኔ የተዛባ አስተሳሰብ ያስከተለው
ተቋማዊ የሆነ ኪሳራ ያስከተለው መዛባት ነው። ይህን ለማድረግ ግን የውስጥ አቅም አይፈቅድልንም። ወያኔ የቱን ያህል ጡንቸኛ ቢሆንም በ1991 ዓመተ ምህረት የአዲስ አበባውን ቤተ መንግስት ቢቋጠርም በራሱ አቅም ሊያስተዳድር ስለማይችል እንዲመሰሉ አስተሳሰብ ስራ ላይ እንዲውል ከተፈለገ የግድ የውጭ አጋዥ ወይም አይዞባይ ያስፈልገዋል። ስለዚህ ይህንን አጀንዳውን በኢትዮጵያ ላይ ተግባራዊ ለማድረግ የውጭ ኃይል ድጋፍና አይዞ ባይነት ሊኖረው የግድ ያስፈልጋል። ባለፉት 24 ዓመታት የተመለከትናቸው የወያኔ አይዞ ባዮች ወይም የሥርዓቱ አጋጆች ለምን ይሆን ወደ እንዲህ መሰሉ ማዕድ የታደሙት ወይም የመጡት ለሚለው ሁሉም የየራሳቸው አጀንዳ ስላላቸው ነው። በኢትዮጵያ ላይም ሆነ ከኢትዮጵያ ውጪ በዚህ ቀጠና በሚገኙት ህዝቦች ላይ የሚከተሉት የየራሳቸው አጀንዳ አላቸው። በርግጥ ይህ ሌላ አርዕስት ሊሆን ይችላል። ያም ሆነ ይህ ወያኔ በኢትዮጵያ ላይ የሚያራምደውን አጀንዳ ተግባራዊ ለማድረግ ሲል ሎሌልነትን በመምረጡ የውጭ ኃይሎችን ጣልቃ ገብነት ጋበዘ። የሚያስገርመውና የሚያሳዝነው ነገር ደግሞ ገና ከመነሻው ኤርትራንም ሆነ ህዝባዊ ግንባር ይህን አስተሳሰቡን ስላልተቀበሉትና ስለተቃወሙት ለዚህ አጀንዳው ተፈጻሚነት ሲል እኛን ጭዳ ማድረጉ ነው። የኢትዮጵያን ህዝብ እርስ በራሱ አፋጥጬና ፌዴራላዊ ዲሞክራሲያዊ በሚባል ስርዓት በየክልሉ ከፋፍዬ አስተዳድረዋለሁ የሚለው አስተሳሰብ ሊሰራ እንደማይችል ገና ከመነሻውም ቢሆን የታወቀ ነገር ነበር። ያም ሆነ ይህ አጀንዳውን ተግባራዊ ለማድረግ በወዳጅነት ስም የተጀቦነ የውጭ አይዞ ባይነት ፈጥሮ ሰበብ ፕሪቴክስት ፈለገ። ይህን ምክንያታዊ ለማድረግ ማለት ነው። በእኔ አመለካከት የድንበሩ ጉዳይ እብደት ኢንሳኒቲ ነው። በምንም አይነት ታሪካዊም ሆነ ፖለቲካዊ መንገድ ሊገለጽ የሚቻል ነገር አይደለም። ይህን የድንበር ችግር ምናልባት ወያኔዎች ጠላት እንደመጣብህ በማስመሰል ለአገር ውስጥ የፕሮፓጋንዳ ፍጆታና ለማደናገሪያነት ሊጠቀሙበት ይችሉ ይሆናል። በእንዲህ አይነት ስልት አጋርህን ባለቃል ኪዳንህን ካንተ ጋር ስንትና ስንት ዓመታት ሲሰራ የነበረውን ኃይል ጭዳ ታደርገዋለህ ማለት ነው። በመጨረሻም ሰለባ ታደርገዋለህ። ታክቲካሊ ጠቀሜታ የሚያስገኝልህ ከሆነ ምንም አያስጨንቅም። ባለፉት ዓመታት በተለይም ደግሞ ከ1998 ዓመተ ምህረት ወዲህ ባሉት ዓመታት በእኛና በወያኔ መካከል የተፈጠረው ነገር በመሰረቱ ምንጩ የራሱ የወያኔ አስተሳሰብና አካሄድ ያስከተለው ነው። አሁን ግንኙነቱ በምን ደረጃ ላይ ይገኛል ለሚለው አስቀድሜ ወደ ተጠቀስኩት ነጥብ ልመለስና በኤርትራና በኢትዮጵያ ህዝቦች መካከል በታሪክ በጂኦግራፊ አቀማመጥም ሆነ በጥቅም ያለውን ትስስር እቀይረዋለሁ እለውጠዋለሁ ብሎ የሚያስብ የፖለቲካ ኃይልና ስርዓት ከቶንም ሊኖር አይችልም። ከወያኔ በፊት የነበሩት መንግስታት የፈጸሙት ስህተትና መዛባት ወይም ዲስቶርሽን እንደዚሁም የተከተሉት ስልት በምንም ተአምር አልሰራም። በእኔ አመለካከት ይህ አሁን ያለው ሁኔታም እንደ ካሁን ቀደሞቹ ሁሉ ያልፋል። ባለፉት 24 እና 25 ዓመታት እጅግ በጠበበው የወያኔ አጀንዳና አደገኛ አካሄድ የተፈጠረው ሁኔታ የማያልፍ የማይቀየር የሚመስለው ሰው ሊኖር ይችላል። ነገር ግን የኢትዮጵያን ህዝብ እርስ በርሱ ቅራኔ ውስጥ እንዲዘፈቅና እንዲፋጠጥ አድርጎ ለምን ያህል ጊዜ ሊቀጥል ይችላል? በኢትዮጵያ ህዝብ መካከል የእርስ በርስ ግጭት ፈጥረህ ለምን ያህል ጊዜ ልትቀጥል ትችላለህ? በተለያየ የማደናገሪያ ምስል ተጀቡነ ተቆነጃጅተህ ለምን ያህል ጊዜ ትኖራለህ? ምን ያህል ጊዜ ህዝብን እያደናገርክና እያጭበረበርክ ትኖራለህ? በውጭ ኃይል አይዞ ባይነት የቱን ያህል ውህደትና መረጋጋት ልታረጋግጥ ትችላለህ? እኔ ይህንን ቅዠት ወይም ኢሉዥን ነው የምለው። ለጠባብ ጥቅምህ ተፈጻሚነት ስትል ታክቲካሊ ጊዜ ልትሸምት፣ ጊዜ ልታራዝም፣ ኤርትራና ህዝባዊ ግንባርን ወይንም ሌላውን ጭዳ ልታደርግ ትችላለህ። ይህ ሁኔታ መፈጠሩ እንዳይበቃ ደግሞ የኢትዮጵያን ህዝብ ለመቆጣጠር እንዲመችህ በቀጠናው ጸረ ሽብር ጦርነት እያካሄድን ነው በሚል ሽፋን የሌለን ጠላት ትፈጥራለህ። አስቀድሜ እንደገለጽኩልህ የኤርትራ አቋምና ሁኔታ ግልጽ ስለሆነ ይህን መንግስት እንዴት አድርገህ ታስወግደዋለህ? እንዴትስ አድርገህ የውጭ ኃይሎችን ተጠግተህ በተለያየ ምክንያት በገዳና በተለያየ ሰበብ ታገለዋለህ? በእኔ አመለካከት ይህ ሁሉ ከ20 በላይ የሆኑ ዓመታት ያየነውን የኤርትራና የኢትዮጵያ ግንኙነት ብለን
ካቴጎሪካሊ ልንናገርበት አንችልም። ወያኔ ባለፉት 24 ዓመታት የተከተለው አካሄድ ወይም ስልት ምን ይመስላል? ኢትዮጵያንስ ምን ደረጃ ላይ አድርሷታል? በሁለቱ አገራት ህዝቦች መካከል ማደግ ይችል የነበረን ግንኙነት ወያኔ በምን አይነት መልኩ አደፈረሰው? የ24 ዓመታት ኦፖርቹኒቲ ኮስት አለ። እድሉ ተበላሽቷል። ሁሉም እንደሚያውቀው ቀዝቃዛው ጦርነት በተቋጨበት ወቅት ነበር ለውጡ የመጣው። ባለፉት 24 ዓመታት በሁሉም ህዝቦች ተወካዮች ኃይሎች መካከል መልካም ግንኙነትና ትብብር ተፈጥሮ ቢሆን ኖሮ ምን ደረጃ ላይ በደረስን ነበር። አሁንስ ቢሆን ስለዚህ ሊሆን ይገባው የነበረው መደበኛ ግንኙነትና ወያኔ በፈጠረው ውስብስብ ሁኔታና የተዛባ ነገር የጠፋው ድል በቀላሉ የሚታይ አይደለም። አሁንም ቢሆን ወቅታዊ ሁኔታው ምን ይመስላል? አሊያም ወዴት ሊያመራ ይችላል የሚለውን ወደ ጎንተን እንዲህ ሆነ አሊያም እንዲያ ተፈጠረ ብለን የምንቆጭበት ወይም የምንተክዝበት ሁኔታ ሳይኖር የወደፊቱን መመልከት አለብን ስለምንል ታሪክ ተገቢውን መስመሩን ይዞ እንዲቀጥል ባለፉት 24 ዓመታት የተፈጠረው መዛባት ወይም ዲስቶርሽን መታረም አለበት። ቀድሞ ወደ ነበረው ሁኔታም መመለስ መቻል አለበት። የባከነው ድልም እንደዚሁ መመለስ መቻል አለበት። እንዲህ ሆነ ወይም እንዲህ ተደረገ ብለን የምንቆጭበት ወይም የምናዝንበት ሁኔታ ውስጥ መግባት ሳይሆን ወደፊት ማየት አለብን ስለምንል በእርግጥ ከዚህ በፊት የተፈጠረው ሁኔታ ባያስገርመኝም ይህን ያህል ዓመታት የዚህ ሁሉ ህዝብ እድል ባክኖ እንዲህ የመሰለ የተሳሰበ ነገርና ያልነበረ ጥላቻ ጥርጣሬና ግጭት በህዝብ ላይ መፈጠሩ በእርግጥም በእነዚህ ሁለት ህዝቦች ታሪክ ውስጥ ከዚህ የከፋ ወንጀል አልተፈጸመም። ስለሆነም ይህ መታረም አለበት የሚል ግምገማ ነው። አሁን ያለውን ሁኔታ ከተመለከትን ግን አስቀድሜ እንደተጠቀስኩት ወደ ኋላ መለስ ብለን እንዴት ወደዚህ ደረጃ ልንደርስ ቻለን ካልክ በነባራዊ ሁኔታ ወይም ኦብጀክቲቭሊ ሊታይ የሚገባው ጉዳይ ነው። በበጎም ሆነ በመጥፎ ጎኑ በዚህ ሂደት ውስጥ የተሳተፉ ወገኖች በሙሉ ኃላፊነቱን መውሰድ አለባቸው። በኤርትራ በኩል ግን የመንግስቱ ኃይለ ማርያምን ስርዓት ለመጣል ብቻ ሳይሆን በፊት የተፈጸሙ ታሪካዊ ስህተቶችን ልናርማቸው ይገባል። የኢትዮጵያና የኤርትራ ህዝቦች እንደዚሁም የዚህ ሪጅን ህዝቦች በተገቢው መደበኛ ኮርስ መሄድ ይገባቸዋል ብለን በጋራ ታግለናል። የተከፈለው መስዋዕትነት ተከፍሎም አንድ ደረጃ ላይ ደርሰናል። አስቀድሜ እንደተጠቀስኩት ደግሞ መልካም አጋጣሚ ሆኖ ለውጡ የመጣው ቀዝቃዛው ጦርነት በተቋጨበት ጊዜ በመሆኑ የበለጠ እድል ነበረ። ያም ሆነ ይህ አሁን ከዚህ ሁሉ ዓመታት በኋላ በእኛ በኩል የተሻለ ሁኔታ ላይ ነው ያለነው እንላለን። የዚህ አካባቢ ህዝቦች በእንግሊዘኛው we have learned the hard way እንደሚባለው በተፈጸመባቸው በደልና በተፈጠረው መመስቃቀል ብዙ ስለተማሩ ምናልባት ከ24 ዓመታት በፊት ልንናገርበት ከምንችለው ነገር በላይ ዛሬ ማለትም አሁን የኢትዮ ኤርትራን ጨምሮ የሁሉም ህዝቦች ንቃተ ህሊና ስላደገ የበለጠ ምስልና ግልጽ አመለካከት ስላለ አሁን ያለንበት ሁኔታ የወያኔን አካሄድና አጀንዳ በመመልከት ብቻ ግንኙነቱ በመጥፎ ደረጃ ላይ ነው ያለው የሚል ድምዳሜ ላይ መድረስ በራሱ የተሳሳተ አመለካከት ነው። እውነት ነው። ወያኔ በህዝቦች መካከል ጥላቻና ቅራኔን ለመፍጠርና በዚህም ለመጠቀም ያልሞከረው ነገር የለም። ይህ ሙከራው ምንም አይነት ጠባሳ አልተወም ማለት አይቻልም። ነገር ግን ይህ ሁኔታ ብዙ ትምህርት ስለተቀሰመበት በኢትዮጵያና በኤርትራ ህዝቦች መካከል ያለው ግንኙነት መልካም ነው። ምናልባት ፊዚካሊ መሬት ላይ ያለው ሁኔታ ምን ይመስላል የሚለው ጉዳይ ሌላ አርዕስት ሊሆን ይችላል። በአመለካከት ደረጃ ግን ከተማርነው ከዚህ ሁሉ ተሞክሮ በኋላ የበለጠ ስለበሰልን በጥሩ ሁኔታ ላይ ነው ያለነው ማለት ይቻላል። አሞንጎ ህዝብታት ጽልእ ክፈጥር ቅርህንት ክፈጥር ንዑ ክትቆመሉ ዘይፈተኑ ነገር የለን አሰር አይገደፈን አይንብልና ግን ብዙሕ ትምህርቲ ተወሲድሉ አለሞ አብዛ ሕጂ ዘለናዮ አሞንጎ ህዝቢ ኢትዮጵያን ህዝቢ ኤርትራን ደሎ ዝምድና ዝበለጸ እዩ ፊዚካሊ ምናልባሽ አባይታታ ይመስል አራእያ ግን ድሕሪ ዝኩሉ ተምሃርናያ ተሞክሮ ዝያዳ በሲልና ኣለና ሎሚ ኣብ ጽቡቕ ኩነታት ኣለና
በጣም ሰፊ ነው እዚሁ ላይ ግን ፕሬዝዳንት ኢሳያስ ብዙዎቹ በታሪክ አንዳንድ ታሪክ ጸሐፊዎችም እንዲሁም በዛኛው በኩል የሚቀርቡትን እርሶ የዚህ አሁን የኢትዮጵያ ፌደራል ስርዓት አርኪቴክት እንደሆኑ የርሶ ሐሳብ እንደሆነ ኢትዮጵያን ለማዳከም ብለው እንዲያውም ከሌሎች ፕሮግሬሲቭ ሃይልስ እንደ ኢሃፓ መኢሶን ከመሳሰሉት ይልቅ ወያኔን አቅርባችሁ ወያኔን ደገፋችሁ ወያኔን አሳደጋችሁ ለዚህ ስልጣን አበቃችሁ ከዛም በተጨማሪ ህገ መንግስቱን በተመለከተ እርሶ አቶ ሌንጮ ለታ እና አቶ መለስ ዜናዊ በጋራ እንዳረቀቃችሁትና ይሄ ሁሉ የርሶ ብሬን ቻይልድ የርሶ ውጤት እንደሆነ ነው በታሪክም በሌላ በኩል የሚቀርበውና አሁን ምናልባት እንግዲህ እንዲያጠሩልኝ ነው የፈለኩት አንደኛ ወያኔ ከመጀመሪያው ጀምሮ ጫካ በነበረበት ጊዜ ጀምሮ እንዲህ አይነት አመለካከት ከነበረው ህዝቦችን ከፋፍሎ የመግዛት አመለካከት ከነበረው ለምን ያኔ ድጋፋችሁን አልሰጣችሁ ማነው አልነሳችሁትም ወይም ዞር በላላችሁትም ወይስ ለማስቀየር ሙከራ አላረጋችሁም እንደሚባለው ህገ መንግስቱ በርሶ አሳስብ የተቀረጸ ነው ወይ እስቲ በዚህ ላይ ይሄን እንግዲህ ለታሪክ ለማጥራትም ይተከመናል እኔም እዚሁ ላይ ጨምሬ ጥያቄ ላነሳ ነው እርሶም በተመለከተ እንግዲህ ባለፈው የግንቦት ሰባት አርበኞች የመጡ ጊዜ የተናገሩት ነገር ነበር ህገ መንግስቱን እንደተረቀቀ አቶ መለስ ዜናዊ ሮጦ መጥተው ለርሶ እንዳሳዩትና አሁን ቀደም ሲል የገለጹልን ነገር እንዳደረጉ ነው የነገሩት የኢትዮጵያውያን ባውን ሰዓት ከነበረው አጠቃላይ መረጃ አንፃር ኤርትራ ወይም የሻቢያ መንግስት ስርዓት የሚባለው ለኢትዮጵያ ጠላት እንደሆነ እንደውም እርሶ በአንድ ወቅት ለኢትዮጵያ የ100 ዓመት የቤት ስራ ሰጥተናል ብለው መናገሩ እየተጠቀሰ ዋናው ችግር የሻቢያ መንግስት ነው ከወያኔ ከሚባለው ስርዓት የበለጠ ሻቢያ ነው የኢትዮጵያ መዳከም የሚፈልገው ይባላል ይሄ ሁሉ እንዴት ሊፈጠር ቻለ አያይዘው እንዲመልሱልን ነው በዝተፈላለዩ ሓይልታት ነናቶም ተንታኔታት ምጽሁሉ ኾኑ ብብድ መስለካ ከዛረብ ካሊው ግን እቲ ሐቀኛ ታሪኽ ናትና ናይ ኤንጌጅመንት ስትራቴጂ ካብ ስሳታት ሰብዓታት ኣብዚ ዞባዚ ኣብዚ ከባቢና ብፍላይ ኣብ ኢትዮጵያን ኣብ ኤርትራን ዝተፈጥረ ናይ ታሪኽ ዲስቶርሽን ኣሎ ጽልኢ ብዝተፈላለየ ናይ ደጋ ሓይልታት እናተኣታተኻ ምናልባሽ እቲ ናይ ዝሑል ኩናት ናይ ኮልድ ወር ኩነታት እውን ሓጊዙ ኸውን ይኽእል የተለያዩ ኃይሎች የየራሳቸው ትንታኔ ሊሰጡ ይችላሉ እንዲሁ እንደመሰለህ መናገርም ይቻል ይሆናል ይሁን እንጂ ሐቀኛው ታሪክ 1960ዎቹና 70ዎቹ አንስቶ የኛ የተጋምዶ ወይም ደግሞ ተግባር ወይም ኢንጌጅመንት ልንሆንቻለን ስትራቴጂ በዚህ ሪጅን በተለይም ደግሞ በኢትዮጵያና በኤርትራ የተፈጠረው የታሪክ መዛባት ወይም ዲስቶርሽን መታረም አለበት የሚል ነው ምናልባት ለዚህ ጥላቻ የተለያዩ ኃይሎች ጣልቃ ገብተው ወይም ደግሞ የቀዝቃዛው ጦርነት ሁኔታ የራሱ ሚና ሊኖር ይችል ይሆናል ይህ ግን ባህሪያው አይደለም ስለዚህ የኛ ተጋምዶ ወይም ተግባር የመንግስቱ ኃይለ ማርያምን ስርዓት ለማስወገድ ብቻ አልነበረም ምናልባት የኃይለ ሥላሴ ስርዓት ስለሄደም አይደለም የነርሱ ጉዳይ አይደለም የታሪክ መዛባት ወይንም ዲስቶርሽን መታረም መቻል አለበት የሚል ነው እንዴት አድርጎ ይታረማል አብረን መታገል አለብን ከያፓ ከመኢሶንና ከሌሎችም በኢትዮጵያ ከነበሩ ተቃዋሚ ድርጅቶች ጋር የነበረ ግንኙነት ይህ የታሪክ መስመር አካሄድ ባህሪያዊ ነው ተገቢ ቦታውን ይዞ ይቀጥል ዘንድ መዛባቱ ወይንም ዲስቶርሽኑ ልናርመው ልንቀይረው መቻል አለብን የሚል ነው ልንቀይረው የምንችለው ደግሞ በተጋምዶ በኢንጌጅመንት ነው ወያኔን በተመለከተ የተወሰኑ ሰዎች ትግሉን ሲጀምሩ ምናልባት የዛን ጊዜውን የወያኔ ማንፌስቶ ያላየ ሰው ሊመስለው ይችላል እንጂ ከመጀመሪያውም ቢሆን ኢትዮጵያ የሚል አጀንዳ አልነበራቸው በዚያን ጊዜ የነበረው የወያኔ ፍልስፍና የትግራይ ህዝብ የራሱን እድል በራሱ የመወሰን መብት አለው ኤርትራ እያለችው እንዳለው እኛም ነፃ መሆን አለብን የኛም ጥያቄ የቀኝ ግዛት ጥያቄ ነው የሚል ነው ይሁን እንጂ እንደዚያ የሚባል ነገር የለም ብዙ ጊዜ የ20ኛው ክፍለ ዘመን ታሪክ የአፍሪካ ሀገሮች ታሪክ ብለን ስንናገር የ19ኛው መቶ ክፍለ ዘመን መጨረሻ ታሪክ ማለታችን ነው ምክንያቱም የቀኝ ግዛት ድንበር የሚባለው ነገር የመጣው ያኔ ነው ከዚህ ውጪ ግን ያጋነንት ሳጥን ወይም ፓንዱራስ ቦክስ ምናልባት በ19ኛው ወይም በ18ኛው ክፍለ ዘመን ቀኝ ግዛት ከመምጣቱ በፊት ይሄ አካባቢ ምን ይመስል ነበር ብለህ መናገር ይቻል ይሆናል
ይህ ግን ሌላ አርዕስት ነው። እኛ አሁን ያለንበት ከአፍሪካ በቅኝ ግዛት መከፋፈል በኋላ የተፈጠረ ነገር ስለሆነ የኛ ጥያቄ የቅኝ ግዛት ጥያቄ ነው አይደለም ወዘተ የሚባለው ነገር መሰረት አልባ ነው። ምናልባት የትግራይ ህዝብ የራሱን እድል በራሱ መወሰን አለበት የሚል ጥያቄ ማንሳት ይቻል ይሆናል። ጥያቄው እስከ መገንጠል መዝለቅ አለበት የሚል ብሎ መናገር ግን የሚቻል አይደለም። ይህ ሁኔታ ነው እንግዲህ ከብዙ ጊዜ በኋላ የታረመው። በእርግጥ የወያኔ መሪዎች አምነውበት ነው አቋማቸውን የቀየሩት። የአቋም ለውጡስ እንዴት መጣ ለሚለው በእርግጥም ለውጡ የተጋምዶ የኤንጌጅመንት ውጤት ነው። ይሁን እንጂ በኋላ ይፋ ከሆነው የወያኔ አጀንዳ መገንዘብ የሚቻለው በመሰረቱ የድርጅቱ አስተሳሰብ አለመቀየሩ ነው። በገዢዎች ላይ የራስ አመለካከት ሊኖር ይችላል። በህዝብ ላይ ግን ጥላቻ ሊኖር አይገባም። የኢትዮጵያን ህዝብ ከፋፍሎና የእርስ በርስ መቃቃር ፈጥሮ አገሪቱን እንገዛታለን የሚለው አስተሳሰብ ውስጥ ለውስጥ ይካሄድ ነበር ማለት ነው። ከኢህአፓና ከመኢሶን እንዲሁም ከሁሉም የኢትዮጵያ የፖለቲካ ድርጅቶች ጋር ማለት ይቻላል ቀጣይ የሆነ ተጋምዶ ነው የነበረን። በእርግጥ ችግሩን ለመፍታት እነርሱ የተከተሉት ዘዴ ትክክል ነበር ማለት አይቻልም። በእኛ በኩል ግን በጋራ እየታገለንና እየሰራን አስተሳሰቡን ልናርመው ይገባል ብለን የመንግስቱ ኃይለ ማርያም ስርዓት እስከ ተገረሰሰበት ጊዜ ድረስ ተጉዘናል። ያኔ የነበረው ጥያቄ በ1991 ዓመተ ምህረት ላይ ወያኔ የኢትዮጵያን ህዝብ በጠቅላላ ወክላለሁ ለሚሉ ህብረ ብሔራዊ ድርጅቶችም ሆነ ለብሔር ወከል ድርጅቶች በሙሉ አንድ የጋራ መድረክ መፍጠር አለበት የሚል ነበር። የኛ አመለካከትም ይሄ ነው የነበረው። እነሱ ግን አይሆንም እኛ የምንፈጥረው ኢህአዴግ ነው አሉ። ኢህአዴግን መፍጠር ለምን አስፈለገን? ኃያልም ይሁኑ ደካማ ሌሎች ድርጅቶች ካሉ እነርሱን ይዘን ነው ለውጥ ማምጣት የምንችለው። እንግዲህ ልዩነቱ የሚጀምረው ከዚህ ነው። ለውጭ ታዛቢ የተለየ ምስል የሚሰጥ የኢትዮጵያ ህዝብ የተለያዩ ብሔር ብሔረሰቦች ተወካዮች የሚመስል አርቲፊሻል ጥላ ፈጥረህ ጉዳዩን ማኒፑሌት ልታደርገው ትችል ይሆናል። አጀንዳው ግን ግልጽ ነው። ከ1995ቱ ምርጫ በፊት ማለትም በ1994 ዓመተ ምህረት ይህን ህገ መንግስት አርቅቀናል። የመጀመሪያው ቅጅም ይሄ ላንተ ነው ብለው ሰጡኝና እስኪ ተመልከተው አሉኝ። ምናልባት የግለሰቦችን ስም መጥቀስ አስፈላጊነት ላይኖረው ይችል ይሆናል። ያኔ በእርግጥ አልገረመኝም። ድፍረታቸውን ግን አልተቀበልኩትም። በእርግጥ ይሄ ህገ መንግስት ለኢትዮጵያ ህዝብ የሚመጥን ነውን? ለኢትዮጵያ ህዝብ አንቀጽ 39 ላይ ያለው የራስን እድል በራስ መወሰን እስከ መገንጠል ድረስ ማለት ምን ማለት ነው? ምናልባት ፍልስፍና ሊመስል ይችላል። የኢትዮጵያን ህዝብ እንደ አገር በአስተዳደር ደረጃም ቢሆን የተገለሉና የተለያዩ ጭቆናዎች የተፈጸመባቸው ህዝቦች ሊኖሩ ይችላሉ። እነዚህ ህዝቦች የዜግነት መብታቸው ይጠበቅላቸው ማለት አንድ ነገር ነው። ይህ ህገ መንግስት ግን በምንም መመዘኛ ቢሆን ለኢትዮጵያ ህዝብ የሚገባ ህገ መንግስት አይደለም። ይህን ሰነድ ህገ መንግስት ነው ለማለት አስቸጋሪ ነው። ለኢትዮጵያ ህዝብም ሆነ በአካባቢው በጋራ ላካሄድ ነው የጋራ ጉዞም ጠቃሚ አይደለም። ከነዚህ ሰዎች ያን የተሰጠኝ መልስ ኢትዮጵያን እንደዚህ አድርገን ነው መግዛት የምንፈልገው የሚል ነው። ከዚያ ጊዜ ጀምሮ በፊት ተዳፍኖ የቆየው ልዩነት ይፋ ይወጣ ጀመር። እውነት ነው የህዝቦች ወይም የብሔሮች መብት ብለህ መናገር ትችላለህ። ይህን ግን ለለውጥ ነው የምትጠቀመው። ወደ አንድነት ሆሞጂኒየስ፣ ወደ መቀራረብ፣ ወደ መዋሃድ የሚያመራ የመንግስት ስርዓት ነው እንጂ መመስረት ያለበት የነበረውን ቀራኔ አባብሰህ ተቋማዊ መልክ አስይዘህ ፍጥጫን መፍጠር በምንም አይነት መመዘኛ ቢሆን ጤነኛ አእምሮ ያለው ሰው የሚቀበለው ነገር አይደለም። በኋላም 1995 ዓመተ ምህረት ሲመጣም ኢትዮጵያን እንዲህ አድርገህ ነው መግዛት የምትችለው ስለተባለ ወያኔ በዚሁ አካሄዱ ቀጠለ። በእኛ በኩል በሌሎች ዳይገብተን እንዲህ መሆን አለበት እንደዚህ መደረግ የለበትም የሚል ነገር በባህላችንም ስላልነበረ ቀደም ብዬ እንደተከስኩት ወያኔ ይሄን አስተሳሰቡን ተፈጻሚ ለማድረግና የኢትዮጵያን ህዝብ በክልሎች ለመሸንሸን የግድ አይዞህ ባይ የውጭ ኃይል ማምጣት ነበረበት። እርግጥ ነው የውስጥ አስተዳደሮችን ልትፈጥር ትችላለህ። ኢትዮጵያን አሁን ባለው አይነት የክልል ሽንሸና ከፋፍለህ ለማስተዳደር መሞከር ግን ምን ማለት ነው? ይህ ጉዳይ ህጋዊነት እንዲላበስ
የሚያደርግ ሕገ መንግሥት መጻፍስ ለምን አስፈለገ? ያም ሆነ ይህ ከዚህ ሁሉ ጉዞ በኋላ ጉዳዩ ወዴት አቅጣጫ ሊሄድ እንደሚችል ለኔ ሊጠፋኝ አይችልም። ከዚህ ሁሉ ትግልና መስዋዕትነት በኋላ የተፈጠረውን የተመቻቸ ሁኔታ ተመልሰ ለማደፍረስ መሞከር ተቀባይነት ያለው ነገር ስላልሆነ በእኛ በኩል ገና ከመነሻው አልተቀበልነውም። አሁን ላይ ተሆኖ ኢትዮጵያን ለማዳከምና ለመከፋፈል ሲሉ ሕገ መንግሥቱን ሻዕቢያ ናቸው ያረቀቁት፣ እነሱ ናቸው የጻፉት ወዘተ ይባላል። ይህ ሁሉ ለምንድን ነው? የኢትዮጵያን ሕዝብ ለመከፋፈልና ለመበታተን ከፈለግን ለምን ይህን ያህል ዓመታት በአንድ ላይ መስራት አስፈለገን? ለምንስ መስዋዕትነት ከፈልን? የዚህ አካባቢ ሕዝቦችና ትውልዶች የወደፊት ዕድልን በተመለከተ ይህን ሁሉ ተናግረን በእውነቱ በእንዲህ አይነት ጨዋታ ውስጥ ተሳታፊ በመሆን አንሳሳትም። ያኔም ቢሆን አቋማችንን ግልጽ አድርገን አሳውቀናል። የእነሱ ምላሽ እናንተ የራሳችሁ አመለካከት ሊኖራችሁ ይችላል፣ እኛ ግን ኢትዮጵያን መግዛት ወይም ማስተዳደር የምንችለው በእንዲህ አይነቱ ዘዴ ነው የሚል ነው። እውነታው ይሄ ነው። በታትነህ አዳክመህ ትገዛለህ፣ ላዩን ግን ማራኪ የሚመስል ቀለም ትቀባለህ፣ መልካም ነገር ታስመስለዋለህ፣ ፌዴራላዊ ዲሞክራሲያዊ ትለዋለህ፣ የብሔር ብሔረሰቦች መብት ትለዋለህ፣ ኢህአዲግ ወዘተ እያልክ የተለያየ ምስል ትሰጠዋለህ። ይህ ሁኔታ ወዴት አመራ ካልን 1998 ዓመተ ምህረት ላይ ወደ ተፈጠረው የድንበር ጥያቄ ነው ያመራው። ምናልባት ታሪክን የተከታተለ ሰው ካለ ይህ ሁሉ ነገር እየተካሄደ እያለ እስከ 1997 ዓመተ ምህረት ድረስ የራሳችንን የመገበያያ ገንዘብ እንኳን አላሳተምንም ነበር። በዚያን ወቅት የነበረን ግንዛቤ በጋራ የመገበያያ ገንዘብ ልናካሄድ እንችላለን፣ የጋራ ሞኔታሪ ፖሊሲ ልናወጣ እንችላለን፣ የጋራ ፊዚካል ፖሊሲዎችን ልናወጣ እንችላለን፣ ቀስ ብለን እንደርስበታለን የሚል ነበር። ሉዓላዊ ሀገር መሆናችንን በ1993 ዓ.ም አረጋግጠናል። ወደቦቻችን በሙሉ ያላንዳች ቀረጥና ታሪፍ ነው በሰሜን በትግራይም ሆነ በወሎ በኩል ለኢትዮጵያ አገልግሎት ይሰጥ የነበረው። ለምንድን ነው ይህን ያደረግነው? በኋላ ላይ ተመልሰን ለመበታተንና ሁኔታውን ለመጉዳት? በእርግጥ ታሪኩ ረጅም ነው። ምናልባት አንዳንድ ያልተገለጸ ነገር ይኖር ይሆናል እንጂ ሁሉም የተሰነደ ታሪክ ነው። ያም ሆነ ይህ ከ1991 ዓመተ ምህረት ወዲህ በኢትዮጵያ የተፈጠረው ሁኔታ እንዴት አድርጎ ነው የመጣው የሚለውን ጉዳይ ሁሉም ሰው ሐቁን ማወቅ አለበት። እውነቱንና ውሸቱን ካወቀ በኋላ ደግሞ ወዴት አቅጣጫ መሄድ አለበት የሚለው ነው አስፈላጊው ነገር። እውነታው ይሄ ነው። የሚወራው ነገር ግን ሌላ ነው። እውነታው ይሄ ከሆነ ታዲያ አሁን አስፈላጊው ነገር የኢትዮጵያ የወደፊት ዕድል ምንድን ነው? የኢትዮጵያ ሕዝቦች የወደፊት ዕድል በምን መልኩ ነው መያዝ ያለበት? በኤርትራና በኢትዮጵያ ሕዝቦች መካከል ያለው ግንኙነትስ በእንዴት አይነት መልኩ ነው መያዝ ያለበት? በይበልጥ ደግሞ በዚህ አካባቢ ሊኖር የሚገባው ግንኙነት እንዴት አይነት ነው ብለን መናገር እንችላለን። እኔ ከዚህ ሁሉ ጉዞና ተሞክሮ በኋላ እንዲህ አይነቱ ነገር ሕገ መንግሥት ተብሎ ተጽፎ ሲመጣ ሕሊናዬም የሚቀበለው ነገር አይደለም። በዚህ ጉዳይ ላይ ያለው የኔ ግንዛቤ ሳይሆን በመሰረቱ እንዲህ አይነቱን ሕገ መንግሥት ማጽደቅም ባልተገባ ነበር። ይህ ሕገ መንግሥት ምንድነው የሚያንጸባርቀው የሚለውን ኢትዮጵያውያን ምናልባት ወደ ኋላ ተመልሰው አንድ ባንድ ካነበቡት የወያኔ ጠባብ አእምሮ የፈጠረው ሕገ መንግሥት መሆኑን ብቻ ነው። ባለፉት 24 ዓመታት ከተፈጸሙት በደሎች መካከል አንዱ ደግሞ ይህ እንዳለቀለት እውነት accomplished fact ተቀምጧል። የኢትዮጵያ ሕገ መንግሥት የፌደራል ሕገ መንግሥት እየተባለ እስካሁን ድረስ ሕገ መንግሥታዊ ለማድረግ እንደ ስኬት accomplished fact ለማረጋገጥ የተሞከረውን ከተዛቡት ነገሮች መካከል አንዱ ነው የሚለው። ስለዚህ አሁን ወደ ኋላ ተመልሼ ስመለከተው የዚያን ወቅት አቋማችን በግልጽ ስለተቀመጠ እኔ በግሌም ይሁን በሕዝባዊ ግንባርና በአገር ደረጃ የምንቆጭበትን ስህተት አልሰራንም። እኔ አሁን ወደ ኋላ ተመልሼ ሳየው በዚያን ወቅት አቋማችንን በግልጽ ስላሳወቅን የተዛባ ነው የምለው። እነሱ ናቸው የጻፉት፣ እነርሱ ናቸው ያረቀቁት ወዘተ የተባለው ስለሚወራው ነገር ቀደም ብዬ እንደገለጽኩት የተሰነደ ታሪክ ስለሆነ የምንጸጸትበት ሪግሬት የምናርግበት ነገር የለም። ለምን ያኔ ልናርመው ወይም
ልናስቆመው አልቻልንም። ያኔ ከነበረው ሁኔታ ጋር ሕገ መንግሥቱ ሲመጣ የክልል የሚለው አስተሳሰብም ሲመጣ የኛ ኦሪየንቴሽን የነበረው ይህ አይነቱ አስተሳሰብ መታረም አለበት የሚል ነው። እኔ በዚያም አለ በዚህ እኔ ሁሉም ሰው ሐሳቡን የሚያንሽራሽርበት ከፍተኛ የሆነ ፎረም መፈጠር አለበት ነው የምለው። ያኔ ምንድነው የተባለው? ምንድነው የተደረገው ያኔ የሚለው ሳይሆን አሁንስ ካለፈው ተምረን ወዴት እያመራን ነው ያለነው የሚለው መታወቅ አለበት። እንዲህ ነው እንዲያ ነው እየተባለ ስለሚወራው አሉባልታ በተመለከተ ግን እንዲሁ ለማጠልሸትና ዲሞናይዜሽን ለማድረግ ማለትም ኤርትራ እንዲህ አደረገች፣ ሻቢያ እንዲህ አደረገ ወዘተ ስለሚባለው ነገር እኛ ከዚህ ነፃ የሆነን ሰዎች ነን። የምንጸጸትበት ወይም ሪግሬት የምናደርግበት ስህተት አልፈጸምንም። የኢትዮጵያ ሁኔታም አስቀድሜ እንደጠቀስኩት ነው። ናህና ኦሪየንቴሽን ክእረማሎ ዝተሐሳስባዚ ኮንስቲቱሽኑን መጽዩ ተሐሳስባኑ መጽዩ ናይ ክልላት ድባል ሐሳቡን ከመየርካ ተተግብሮ ከመየርካ ተስራሑ ዝባል አና አበይት ፎረምስ ክፍጠሩሎም ኩሉ ኩሉ ሰብ ሐሳባቱ ከቅምጠሉ እንታይ ተባሂሉ እንታይ ተገሩ ሽዑ ዘይኮነ ሕጅኸ ካብኡ እንታይ ተማሂርና ናበይ ገጽና ንኸይድ ክፍለጥ ኣለዎ ተዘረባ ግን ንምክፋይ ምዝናይ ዲሞናይዜሽን ነው ኤርትራም ዝገራ ሻዕቢያም ዝገራ አዛም ዝገራ ስለዝባልሲ አቡ ናጻ ሰባቲና ሪግሬት ንገብሮ ገይጋ አይፈጸምና ለነትና ኢትዮጵያ ሁነታት ከም ዝወጣው